ፓወሪንግ ውስጥ እንግዲህ ደም ጠብቁ። ለምን ሚክስድ ማርሻል አርት ነው። አሁን ሰው እውነታ ነው ወይስ ማጋነን? ከኢቲኤፍሲ ተወዳዳሪ ጀርባ ያለው ያልተሰማ ምስጢር ምንድን ነው? በአንድ ቀንስ 2000 ጥሪ አስተናግዶ መጨረስ ይቻላል? ስፔሻሊ ሰሞኑ ያደረግነው ፌስ ኦፍ ወይም ፕሬስ ኮንፈረንስ ደግሞ ሙሉ ዓለም ተዳርሷል። እኔ ጋር ራሱ የሚደርሰው ስልክ ስንት ሰው ለምን አልነግርሽም? የመጀመሪያ ቀን ልክ አድርጌ እንደወጣው ቢያንስ ከ2000 ሰው በላይ ደውሎልኝ ከውጭም ከሀገር ውስጥ ማለት። የተጋጣሚውስ የእውነት ደሙስ እንደ ፏፏቴ ይፈሳል? በቀሉ በዛ ሰሞን እንግዲህ በዲሽቃ መትቼሻለሁ። አሁን ደግሞ እንግዲህ ደምሽ እንዲፈስ ተዘጋጂ ማለት ነው። ወይም ጥፋ፣ ደምህ መፍሰሱ አይቀርም። ደምህን እንደ ፏፏቴ አፈሰዋል። This is my message for በቀሉ። ሚክስድ ማርሻል አርት በቃ የግድያ ስፖርት ነው። ደም እንደ ጉድ ነው የሚፈሰው። እንደውም ላይክ ዩኤፍሲ ላይ ምናምን ካያችሁ ደም እንደዚህ የሆነ እኮ ነው የሚጫወቱት። ደሙ እያለ ደሙ እየደማ ምን እያለ ነው የሚጫወቱት፣ እየፈሰሰ ማለት። እንደውም በቃ ሰውየው በቃኝ ካላለ ይጠረጋል። ደሙ ለተወሰነ ተጠርጎ ድጋሚ ይገባል። ሚክስድ ማርሻል አርት ደም ይፈሳል ዘንድሮ። ደመቃ እንዴ እሱ ምን እንዴት ከኔ ጋር እንዴት ልግባ እንዳለ በቀሉ እንዴት እንዳለች እንደው ደም ይፈሳል። ሰሞኑን በሚዲያ የሚክስድ ማርሻል አርት ተወዳዳሪ የሆነው ሴዶ ከተናገረው አወዛጋቢ ንግግር ውስጥ የተወሰደ ነው። በነገራችን ላይ በአንድ ቀን 2000 ስልክ መመለስ ማለት በየ28 ሰከንዱ ሳያቋርጡ ማውራት እንደማለት ነው። ተወዳዳሪው ከውድድሩ በፊት የህዝብ ትኩረት ለመሳብ እንዴት እንዳጋነነው አብረን እንመልከት። ሰላም ሰላም፣ እንዴት ናችሁ? ውድ የቮይስ ኦፍ ዊል ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበል እያልን የሰሞኑን የኤምኤምኤ ወይም የሚክስድ ማርሻል አርት ተወዳዳሪ አወዛጋቢ ንግግር አብረን እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። ኮሜንት ሴክሽን ውስጥ ሀሳብ አስተያየታችሁን ማስቀመጣችሁን እንዳትረሱ። ለቮይስ ኦፍ ዊል አዲስ ከሆናችሁ የሰብስክራይብ ምልክቷን በመጫን ቤተሰብ መሆን ትችላላችሁ። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ሰሞኑን ሁላችንም እንደተመለከትነው እና እንዳየነው በኢትዮጵያ ማርሻል አርት ታሪክ ውስጥ ታይቶ የማይታወቅ ከፍተኛ ፍልሚያና የቃላት ጦርነት ሲካሄድ ሰንብቷል። በኢትዮጵያን አልቲሜት ፋይቲንግ ቻምፒዮንሺፕ ድብልቅ ማርሻል አርት ተወዳዳሪው የተደረገ ምልልስ ከፍተኛ ትኩረትን ስቧል። በኢቲኤፍሲ የኤምኤምኤ ወይም የሚክስድ ማርሻል አርት ተወዳዳሪ የሆነው ሴዶ በዋነኛነት ሁለት አወዛጋቢ ንግግሮችን ተናግሯል። አንደኛ የመጀመሪያ ቀን ልክ አድርጌ እንደወጣው ቢያንስ ከ2000 ሰው በላይ ደውሎልኛል የሚል ንግግር ነው፣ ባለፈው ካደረገው ውድድር ማለት ነው። ሁለተኛው ደግሞ የተቃራኒውን ወይም የተጋጣሚውን ደሙ እንደ ፏፏቴ ይፈሳል የሚል ንግግር ነበረ። እስኪ እነዚህን ሁለት አወዛጋቢ ንግግሮች አብረን እንመልከት። የመጀመሪያው ንግግር በመገናኛ ብዙሃን አቀራረብ ዘይቤ ሚዲያ ሃይፐርቦል ወይም ሴንሴሽናሊዝም የተጋነነ እንጂ በጥቅሉ እንደ እውነተኛ አሃዝ ሊወሰድ አይችልም። ምክንያቱም የጊዜና የሂሳብ ስሌትን እንኳን ስንመለከተው በአንድ ቀን ወይም በ24 ሰዓት ውስጥ 1440 ደቂቃዎች ብቻ አሉ። 2000 ሰዎችን በስልክ ለማናገር ግን አንድ ሰው ሳይተኛ ሳይበላ እና ምንም ነገር ሳያደርግ በየደቂቃው 1.38 ጥሪዎችን ማስተናገድ አለበት እንደማለት ነው። ይሄ ማለት ደግሞ በየ28 ሰከንዱ አንድ ጥሪ በመቀበል ለ24 ሰዓት ሙሉ ማውራት ይጠይቃል ማለት ነው። ይሄም ለሰው ልጅ አካላዊና አእምራዊ አቅም የሚቻል ነገር አይደለም። ሌላው ደግሞ የስልክ መስመር ገደብን ስንመለከት አንድ የግል ስልክ መስመር በአንድ ጊዜ በመቶዎች የሚቆጠሩ ጥሪዎችን የማስተናገድ አቅም እንደሌለው ሁላችንም እናውቃለን። ምናልባትም በሶሻል ሚዲያ የመጡ መልእክቶች፣ የጽሑፍ ማስታወቂያዎች ወይም ያመለጡ ጥሪዎች ተደምረው ሊሆን ቢችል እንኳን 2000 ሰዎች ደውለው አውርተውኛል የሚለው አባባል ግን ትኩረት ለመሳብ የታሰበ ማጋነን ነው። ተወዳዳሪው ሴዶ ገና ከስቱዲዮ ውይይት ጀምሮ ተጋጣሚ ኤክስፒሪየንስ የለውም፣ ልጠብሰው ነበር፣ ኮማ ውስጥ ይገባ ነበር በማለት የቃላት ጦርነት ወይም ሳይኮሎጂካል ዋርፌር ሲያካሂድ ተመልክተናል እንጂ ልጠብሰው ነበር ልጠብሰው ነበር ግን ወይ ኮማ ውስጥ ይገባ ነበር ማይደረስ እንጂ ውስዋስ ውስጥ ነበር። በቃ ልጠልዘው ነበር። በሚክስድ ማርሻል አርት እና በኮምባት ስፖርት ዓለም ውስጥ ይህ አይነት ንግግር ትራሽ ቶክ በመባል ይታወቃል። ይሄ የሚረዳው የተጋጣሚን የነፍስ ወከፍ ድፍረት ለመስበርና የህዝብን ትኩረት ወይም
ፕሮሞሽናል ሃይፕ ለመሳብ የሚደረግ የተለመደ ዘዴ ቢሆንም ነገር ግን የስፖርቱን የስነ ምግባር ወሰን አልፎ ወደ ግልጥ ጥላቻ እንዳይቀየር ከፍተኛ ጥንቃቄ ያስፈልገዋል። ሴዶ የኢትዮጵያውያን ኤምኤምኤ ደረጃ ከዩኤፍሲ እና ከፒኤፍኤል ጋር ያወዳድራል። ይሄ ደግሞ የስፖርቱን እድገትና የህዝቡን ትኩረት ለማሳየት አዎንታዊ ቢሆንም ያልተረጋገጡና ከእውነታው የራቁ ቁጥሮችን መጠቀም የተናጋሪውን ታማኝነት ወይም ክሬዲቢሊቲ ይሸረሽረዋል። ተመልካች መረጃን በሚመዝንበት ጊዜ እንዲጠራጠር ያደርገዋል። ሁለተኛውን ንግግር ስንመለከተው ደሙ እንደ ፏፏቴ ይፈሳል የሚለው ንግግር ስንመለከት ደግሞ ኤምኤምኤ የግድያ ስፖርት ነው፣ ደሙ እንደ ፏፏቴ ይፈሳል የሚሉ ቃላትን ተጠቅሟል። ሚክስድ ማርሻል አርት ወይም ኤምኤምኤ ህግና ደንብ ያለው የህክምና ቁጥጥር የሚደረግበት ሙያዊ ስፖርት እንጂ የግድያ ስፖርት አይደለም። ሁላችንም ይህንን እናውቃለን። እንዲህ አይነት ማብራሪያዎች ህዝቡ የስፖርቱን ትክክለኛ ህግና ባህሪ እንዳይረዳና እንዲፈራው ስለሚያደርጉ የስፖርቱን እድገት ሊጎዱ ይችላሉ። በመጨረሻም ተወዳዳሪው ሴዶ ይህ ስፖርታዊ ውድድር ነው፣ ከውድድር በኋላ እንተቃቀፋለን፣ ዘረኝነት ወይም ጥላቻ የለብንም በማለት መልካም መልእክቱን አስተላልፏል። እኔና አሁን በቀሉ የምናደርገው ነገር ስፖርታዊ ነገር ብቻ ገበሻ ስፖርታዊ ጦርነት እንጂ ከዛ ከሌላ ነገር ከምንም ነገር ላይ አይገናኝም። እኔ አሁን በቀሉን ዘርራት ወርቆ እዛው እንትን ብሎ ኖካውት ወጥቶ ወይም ዘርየው አንስቼ አቅፈዋለሁ። መጨረሻ ላይ እንዳሸናፊ ነው እጁ ማነሳው። የኔና እሱ ጠብ አለቀ ማለት ነው እዛ እንጂ ወይ የሆነ ነገሩ ከፋይቱ በኋላ የሆነ ነገር አይፈጠርም። የስፖርቱ ባህሪ ነው። ገብቶሻል አይደል? ስፖርታዊ ውጊያ ነው። ሲያልቅ ትተቃቀፊያለሽ፣ ትሳሳሚያለሽ። በነገራችን ላይ ይህ ንግግር አዎንታዊና አስፈላጊ ነገር ነው። ነገር ግን መጀመሪያ ላይ ከተናገረው ደም እናፈሳለን፣ እንገድላለን ከሚለው ጠንካራ ንግግር ጋር ሲነጻጸር ይህ ሐሳብ መጋጨት ወይም ኮንትራዲክሽን ይታይበታል። የሴዶን ንግግር ሐሳቡን ጠቅለል አድርገን ስንመለከተው ግን በዚህ ቪዲዮ ላይ የቀረበው የ2000 ስልክ ጥሪ ንግግር የፕሮሞሽንና የትኩረት መሳቢያ ማጋነን ወይም ፕሮሞሽናል ሃይፐርቦል ነው። ተወዳዳሪው የስፖርቱን ታላቅነትና የራሱን ተጽዕኖ ጎልቶ እንዲታይ ለማድረግ የተጠቀመበት እንጂ በቴክኒክና በሎጂክ ሊከሰት የሚችል እውነታ ግን አይደለም። በእናንተ መልከታ የሴዶ ንግግር እውነታ ነው ወይስ ማጋነን ነው ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን።